እንግዲህ እግዚአብሔር ይመስገን አሁን ያለውበት ሁኔታ እግዚአብሔር ይመስገን ነው። እዚህ ላይ ደርሻለሁ። በጣም ከብዙ ውጣ ውረድ ወጥቼ ዛሬ ላይ ቆሜያለሁ። በእነሱም እርዳታ በቤተሰቦቼም እርዳታና በእምነት በጸበል ድኜ ዛሬ ላይ እንግዲህ ወደ እናንተም ለመቅረብ በቅቻለሁ ማለት ነው። ያው ገኒ እንደምታውቀው የቤቱ ብቸኛ ሴት ልጃችን ናት። ብቸኛ እህቴ ናት እና ለእናቴም ሌላ ልጅ የላትም ከእኔና ከሷና እዛው እንደሚገሉኝ ነበር ማስፈራሪያቸውና ያው እንግዲህ እኔ ለሐቅ እስከቆምኩኝ ድረስ ሞትም ከመጣ ያው ይመጣል አንቀርም ማንኛችንም። ያንን ደግሞ ተጋፍጠን የሞትን ህይወት ተጋፍጠን ነው ሁላችንም ኬዝ ይዘን የምንሰራው። በጣም ታማ ነበር። እማማም እኔ እሷን ይዤ ወደ ጸበል በሚሄድበት ሰዓት በጣም ታስቸግረኝ ነበር። ያደረሱባት ጥቃት አንድና ሁለት የለውም። በጣም ግራ የሚያጋባ የሚያወዝጋግብ እሷን ወደ እብደት እንድትገባ ያደረገ ራሷን እንድትስት ያደረገ ጥቃት ነበርና ያው ለተጎዱ ወገኖቼ ለመድረስ ብዬ ስሯሯጥ ነው እንግዲህ እኔም ሳላስብ የወንጀለኞች ወጥመድ ውስጥ የገባሁት የዛኔ መጨረሻ ላይ በያዝኩት ኬዝ ማለት ነው። ያጋጣሚ ነው ውድ ቤተሰቦች የምትችሉትን ያቅማችሁን ብታግዟት ብዬ ሪኮመንድ አደርጋለሁ። እናንተ ብዙ ነገር ስለለፋችሁ ቢያንስ የሆነ ነገር ደገፍ ስትደረግ ጥሩ ነው። እናንተ ብዙ ነገሮችን ስላሳለፋችሁ በጣም ብዙ ጊዜ አድራሻ ለውጥ አድርገዋል። ብዙ ጊዜ አምልጠዋል። በጣም ብዙ ጊዜ ደግሞ ማስፈራሪያ ዛቻ እናቴ ጋርም ደርሷታል። ይህ ጉዳዩን ሄደን ምንድነው የተፈጠረው እንዴት ነው ያለው ነገር የሚለውን ነገር እያንዳንዱን አጣርተን የሆነ እልባት ለመስጠት እንዲሁም መፍትሄ ለመስጠት እሷንም ለማጽናናት ጭምር እንሄዳለን። ሰላም ውድ የገኒ ሚዲያ ቤተሰቦቼ እንዴት ቆያችሁ? እግዚአብሔር ይመስገን እኔ በጣም ሰላም ነኝ። ውድ ቤተሰቦቼ እንግዲህ ያው እንደምታዩት ገኒ በጣም ጠፍታለች። እንግዲህ ያው ብዙ ነገሮች ተፈጥሯል። ውድ ቤተሰቦቻችን ወደ እናንተ ያላደረስናቸው ብዙ ነገሮች አሉና ውድ ቤተሰቦቻችን እንግዲህ ጀግናውም ብሩክም እንግዲህ ከጀርባ ሆኖ ሲያግዘኝ የነበረ ልጅ ከክፍለ ሀገር የመጣ ልጅ ነውና ብዙ ነገሮችን ሲያግዘኝ የነበረ ልጅ ነው። እንግዲህ ዛሬ መጥቶ እንግዲህ ወደ ሚዲያም አመጣናል። እሱም ከኔ ጋር ሆኖ ጀግናውም አብረን ሆነን ማለት ነው። ውድ ቤተሰቦቻችን እሷን ለመጠየቅ እየሄድን ነው። ጀግናው የምትለው ነገር? ሰላም የገኒ ውድ ቤተሰቦች እንደምን አላችሁ? እንደምን ቆያችሁ? እንግዲህ ዛሬ ያው ወደ ገኒ ጋር ለመሄድ እንዲሁም ደግሞ ያው ገኒ ያለችበትን ሁኔታ ለማረጋገጥ እንዲሁም ምን ላይ ነች የሚለውን ነገር ለማረጋገጥም ለመጠየቅም ጭምር እንግዲህ አንድ ላይ በመሆን እንሄዳለን። እንግዲህ ብሩክም አለ አብሮ አጠገባችን ከሱ ጋር በመሆን እንግዲህ ወንድሜ ያቢም አለ። እስቲ ጉዳዩን ሄደን ምንድነው የተፈጠረው እንዴት ነው ያለው ነገር የሚለውን ነገር እያንዳንዱን አጣርተን የሆነ እልባት ለመስጠት እንዲሁም መፍትሄ ለመስጠት እሷንም ለማጽናናት ጭምር እንሄዳለን። ያው አንድ ነገር መፍትሄ እናገኛለን ብዬ ተስፋ አደርጋለሁ። ምን ላይ ነው ያለች የሚለውን ነገር እያንዳንዱን ነገር አጣርተን የሆነ ነገር ለማወቅ የሆነ መረጃ ለማግኘት ነው በምንችለው መጠን ስለሷ ያለውን መረጃ ይበልጥ ያው ዋናው እሷ ስለሆነች በመጀመሪያ ስለሷ ጤንነት በመቀጠልም ለሚቀጥሉት እርምጃዎች ምን መደረግ አለባቸው የሚሉትን ነገሮች የምናካሂድ ይሆናል። እንግዲህ ወንድሜ ብሩክም አለ እንግዲህ ተዋወቁት። እንግዲህ አዲስ ነው ለሚዲያው አዲስ ነው እንጂ ያው የሚታወቅ ማለት ከጀርባችን ሆኖ ብዙ ነገሮችን የሚያግዘን ልጅ ነው። ተዋወቃቸው ቤተሰቦችን እና ቶሎ እንሂድ ወደሱ። ሰላም የገኒ ቤተሰቦች እንደምን አላችሁ? እንዳለው እንግዲህ ወንድሜ ያቢን እንዳለው ከዚህ በፊት ከጀርባ ሆኜ አንዳንድ ስራዎችን አብረን ስንሰራ ቆይተናል። አሁን ደግሞ ዛሬ አብረን ከነሱ ጋር ሆነን ገኒ ምን ላይ ነች እስካሁን ወዴት ነበረች የሚለው እያንዳንዱን ነገር አብረን ሄደን እናሳያቸዋለን። መልካም ቆይታ። እሺ እንግዲህ ውድ ቤተሰቦቻችን ገኒ ለምን ጠፋች የሚለውን አብረን ሄደን የምናይ ይሆናል። ሁላችሁም ላይክ፣ ሼር፣ ሰብስክራይብ ያደረጋችሁ አብራችሁን ቆዩ። መልካም ቆይታ። ውድ ቤተሰቦቻችን እንግዲህ እንደምታዩት ገኒ ጋር መጥተናል ማለት ነው። ያው እሷ ትንሽ ያለችበት ሁኔታ
አሁን የተሻለ ነው ያለችበት ሁኔታ ነው። ውድ ቤተሰቦቻችን እንግዲህ ብዙዎቻችሁ በጠየቃችሁ መሰረት እንደገና ደግሞ ያው ማወቅ እንፈልጋለን ባላችሁት መሰረት ያው ለጊዜው ያለችበት ቤት ድረስ መጥተን ልንጠይቃት መጥተናል ማለት ነው። ውድ ቤተሰቦቻችን ምንድነው የተፈጠረው፣ ምንድነው የሆነችው፣ ለምንድነው የጠፋችው የሚለውን ነገር እስቲ እሷንም እንጠይቃታለን። መግቢያ ላይ ብዙ ነገሮችን ነግረናቸዋል። ያው ብዙ ነገሮች ተፈጥረዋል። አሁን እስቲ ስለሷ ጤና ስላለችበት ሁኔታ እሷን እንጠይቃታለን። ያው ወንድሟም አለ እሱንም የምናወራው ይሆናል ማለት ነው። ቤተሰቦቻችን እንግዲህ ወደ እሷ እንሄዳለን። እንግዲህ ይቅርታ በጣም ጠፋው ማለት ሌላ ነገር አበዛውኝ አንቺን ቀጥታ ከመጠየቅ ይልቅና እንዴት ነሽ? እግዚአብሔር ይመስገን ሰላም ናችሁ? አለን። ስለመጣችሁ ደስ ብሎኛል። ያው በእርግጥ አልጠፋችሁም። ያው ደግሞ ቤተሰብም ያለንበትን ሁኔታ ማወቅ ስላለባቸው ይጠይቃሉ ብዬ አስባለሁኝ። እንግዲህ እነሱ ጠፍተው አይደለም ውድ ቤተሰቦቼ፣ እነሱ ከጎን ያሉ ሁሉ ጊዜ ያው ከናንተ ነው የጠፋሁት እና ያው እንግዲህ እግዚአብሔር ይመስገን አሁን ያለውበት ሁኔታ እግዚአብሔር ይመስገን ነው። እዚህ ላይ ደርሻለሁ። በጣም ከብዙ ውጣ ውረድ ወጥቼ ዛሬ ላይ ቆም ያለው በእነሱም እርዳታ በቤተሰቦቼም እርዳታና በእምነት በጸበል ድኜ ዛሬ ላይ እንግዲህ ወደ እናንተም ለመቅረብ በቅቻለሁ ማለት ነው። በጣም ከባድ ጊዜ ነበረ። ብዙዎቹ ማላስታውሳቸውና የስቃይ የመከራ ጊዜዎች አልፈዋል። እኔ ላይ ኦልሞስት ወደ ረጅም ሰዓት ነው እንግዲህ ከሁላችሁም የጠፋሁት። በጣም የሚያሳዝን ነገር ነበር የተፈጠረው በእኔ ላይ። ያው ለተጎዱ ወገኖቼ ለመድረስ ብዬ ስሯሯጥ ነው እንግዲህ እኔም ሳላስብ የወንጀለኞች ወጥመድ ውስጥ የገባሁት የዛኔ መጨረሻ ላይ በያዝኩት ኬዝ ማለት ነው። በሰዓቱ በጣም ከባድ ችግር ውስጥ ነበር የገባሁት። ማለት በጣም ከባድ፣ ይሄ ቀለል አድርጌ ማውራት የምችለው ነገር አይደለም። በጣም ብዙ መስዋዕትነት ተከፍሎበታል። ይሄ እዚህ ጋር ለመድረሴ በጣም ብዙ መስዋዕትነት ከቤተሰብም ከናንተም ከሁሉም ሰው ብዙ መስዋዕትነት ተከፍሎበታል። እዚህ ቆሜ እዚህ እናንተ ፊት ለመቅረብ እና ዛሬ ላይ ደርሳለሁ የሚል እምነትም አልነበረኝም። ያው እንግዲህ ፈጣሪ አንዳንዴ ለበጎ ነው፣ ፈትኖን መልሶ ያቆመናልና እግዚአብሔር ይመስገን ለሁሉም ነገር። ያው እንግዲህ ዛኔ ነው ችግሩ የተፈጠረ የነበረው። በጣም ብዙ ነገሮችን እኛም ሰምተናል፣ በጣም የሚያሳዝኑ ነገሮችን። ያው ከዚህ በፊትም እንደዚህ አይነት ጥቃት ይሞከራል። እኛ እንግዲህ ብዙ ጊዜ ለወንጀለኞች ራስ ምታት መሆናችንን ስለሚያውቁም ያው እኛ ላይ እነሱም ደግሞ መልሰው ብዙ ጥቃቶችን ለማድረግ ይሞክራሉ። ብዙ ነገሮች ይሞክራሉ እኛ ላይ ውድ ቤተሰቦቻችን። በግልጽ በሚዲያም ላይ የማንነግራችሁ ብዙ ነገሮች እኛ ላይ ይሞክራሉ፣ እስከ ግድያ ድረስ ብዙ ነገሮች። ያልተሞከረ ነገር የለም እኛ ላይ። ያው በፈጣሪ ፍቃድ እንግዲህ ብዙ ነገሮችን ፈጣሪ እየጠበቀን ነው ያያለፈን ያለ ነው። የእናንተም ጸሎት የእናንተም እገዛ የእናንተም ጸሎት ነው የሚያስመልጠንና ውድ ቤተሰቦቻችን በዚህ አጋጣሚ ለኛ ብዙ ነገሮችን የምታደርጉ የምታግዙን በጸሎታችሁ የምታስቡን ሰዎች ለሁላችሁም በጣም አክብሮት አለኝ። እህታችን ገኒ ላይ የሆነው ነገር በጣም የሚያሳዝን ነገር ነው። እኔ በቃላት ለመናገር በጣም ከባድ ነው። ምክንያቱም ህመሙ በቃላት ተናግሮ የሚያልቅ አይደለም። እሷ ላይ የነበረው ነገር እኛ ያው በቅርበት ስለምናውቅ ያለውን ነገር ወደ ሚዲያም ደግሞ ለማምጣት ትንሽ አስቸጋሪ ነገሮች ስለነበሩ ነው። ምክንያቱም ከያዘችው ኬዝ ጋር በተገናኘ ማለት ነውና እስቲ የነበረውን ነገር አንቺን የሚጠብቁ አንቺን ሁሌም ሊያዩሽ የሚፈልጉና አንቺን የሚያበረታቱሽ ብዙ ሰዎች አሉና እስቲ ስለነሱም ለነሱም የነበረውን ነገር የሆነውን የተፈጠረውን ነገር እያንዳንዱን ነገር እስቲ ያለውን ነገር ከመጀመሪያ ጀምሮም ከቻልሽ እንገን። አዎ ትክክል ነው። ውድ ቤተሰቦቼ እንግዲህ ከእናንተም ድንገት የጠፋሁበት ዋናው ምክንያት ትልቅ ችግር መፈጠሩ ነው በሰዓቱና በእርግጥ ከተፈጠረው ችግር በኋላ ብዙም ራሴን አላውቅም ነበረ በሰዓቱ። እንዴት ነው መጀመሪያ ላይ አንቺን ሲያገኙሽ የነበረውን ነገር እስቲ እንስማ። የዛኔ እንዴት እኛን ለምን እንዳልጠራሽን እስቲ ካስታወስክ የዛኔ ለመጨረሻ ጊዜ የያዝኩት ኬዝ ነበረ፣ ከባድ ኬዝ። ያው እንግዲህ አንዳንዴ የኬዙን ክብደትና ቅለት አይተን አይደለም ወደ ኬዙ የምንሄደው ሁላችንም ቢሆን ያው እንግዲህ እንፈጽማለን እንጨርሳለን ብለን ነው የሆነ ኬዝ የምንጀምረውና ለእኔ በጣም ከባድ ነው፣ በጣም ፈታኝ ኬዝ ነበር ለመጨረሻ ጊዜ የያዝኩት ኬዝ እና የዛኔ ያው አንተም ከጎኔ ነበርክ፣ ብዙ ነገር አግዘኛል።
የደላሎቹንም ጉዳይ ስንጨርስ የመጨረሻው የቀረኝ ዶክተሮቹ መያዝ ያለባቸው እንትን መደረግ የነበረባቸው በቁጥጥር ስር መዋል የነበረባቸው ብዙ ሰዎች ነበሩና እነሱን ለመያዝ ቀጥታ አልነበረም የሄድኩት፣ ወደ እነሱ አልነበረም። ያው መጀመሪያ ላይ የምናደርገው ማጣራት አለ፣ ያሉበትን ሁኔታ ምን አይነት ቦታ ላይ ናቸው፣ እንዴት በምን አይነት መንገድ ነው ራሳችንን አዘጋጅተን የምንሄደው የሚለውን ነገር ያው ሁላችንም ከተነገረን ኬዝ በኋላ የምናደርገው ነገር ነው ማንኛችንም እና ያን ነገር ነው ለማጣራት መጀመሪያ ላይ ብዙ የጀመርኩትና ኬዛኔ ያው አንተም ከበድ ያለ አንድ ኬዝ ይዘህ ነበረ። በዛ ምክንያት እኔ ቀጥታ ያደረኩት ከክሮዎቹ ጋር ሆነን ቀጥታ ወደ ሰዎቹ ሳይሆን መረጃውን ለማጣራት እና ምን አይነት ሁኔታ ላይ እና በምን አይነት ቦታ ላይ እንዳሉ ከዛም በኋላ አጠናክረን እንግዲህ ከናንተ ጋርም ለመሄድ መጀመሪያ ያሉበትን ሁኔታ ለማጣራት ነበር ሄድነው እና በዛ በሄድንበት ነው እንግዲህ ተይዤ የቀረሁት ማለት ነው። ያው እንግዲህ ታውቃለህ ዋናዋን ሴትዮም እስር ቤት ነበረች፣ ደላሎቹም ገብተው ነበረ እና ያው አይናቸው እኛ ጋር ነበረ፣ የሰዎቹም የዶክተሮቹም የሁሉም ሰው አይን እኔ ጋር ነበር በዛን ሰዓት፣ አንተ ጋርም ያው ዋናዋ ግን እኔ ነበርኩኝ በሰዓቱና ይከታተሉን ነበረ። ክሮችን ይዤ በሚሄድበት ሰዓት ይህን መረጃ ለማጣራት በምንሄድበት ሰዓት ነው እንግዲህ እንደዚህ አይነት ነገር የተፈጠረውና ያው በቅርብ ርቀት ነው ማንኛችንም የምንጓዘው፣ አንድ ላይ ተሰብስበን ሁላችንም አንሄድም የሆነ ቦታ ላይ ስንደርስ እና በቅርብ ርቀት ነው እየሄድን የነበረውና ድንገት ነው ከመሀላቸው የተወሰድኩት። ከሄድኩ በኋላ ማለት ድንገት ነውና ከኋላዬ ነበሩ አብዛኞቹ ሊከተሉኝ ሞክረዋል። ግን በሰዓቱ እኔ ከነሱ ጋር እንትን ከማለቴ በፊት መጀመሪያ ላይ ፊት ለፊታቸው ስለነበርኩኝ መኪና ውስጥ ነው የገባሁት። ብዙ ሰዎች ነበሩ። ድንገት መኪና ውስጥ ነው ያስገቡኝ። በጣም ትልቅ መጋዘን ውስጥ ነው የወሰዱኝ። ያው ያን ኬዝ ያዝነው ጊዜ ያ ኬዝ የሚሰራበት ቦታ ይመስለኛል የገባሁበት መጋዘን ጨምረና እዚሁ እናስቀርሻለን አይነት ፉከራ ነበር የነበረው። ብዙ ዛቻ፣ ብዙ ድብደባ እና እነሱም ያው እንግዲህ ሊከተሉ ይሞክረዋል። ያቅጣጫ ለውጥ እያደረጉ እየሸወዱ ያው እንግዲህ እኔን ይዘውኝ ሄዱ ማለት ነው በዛ ሰዓትና ያው በሰዓቱ በጣም ከባድ በጣም አስቸጋሪ ጊዜ ነበረ ለኔ። ሴትም ልጅ ነኝ። ብዙ ድብደባም አለ። ማደንዘዣ ይወጉኝ ነበረ ለ2 ቀን። በጣም ከባድ ስቃይ ነበረ። በጣም ብዙ ነገር ኢቭን እንኳን የገባቸዋን ሴት መልሼ እንዳስወጣ ይዛኔ በአደረገችው በወንጀሏ ምክንያት ታሰረችዋን ሴት መልሼ እንዳስወጣ ይሄን ኬዝ ከነጭራሹ እንደዚህ የሚባል ነገር እንደሌለና ምንም አይነት ኬዝ ይዤ እንዳልነበረ ከዛም በኋላ የተያዙት የነሱ ተባባሪዎች ሙሉ ለሙሉ ነፃ እንደሆኑና ከዛ ቦታ መውጣት እንዳለባቸው ይሄን ማላደርግ ከሆነ ደግሞ እዛው እንደሚገሉኝ ነበር ማስፈራሪያቸውና ያው እንግዲህ እኔ ለሐቅ እስከቆምኩኝ ድረስ ሞትም ከመጣ ያው ይመጣል አንቀርም ማንኛችንም። ያንን ደግሞ ተጋፍጠን የሞትን ህይወት ተጋፍጠን ነው ሁላችንም ኬዝ ይዘን የምንሰራው፣ የተቸገሩ ሰዎች የምንረዳው፣ ብዙ ደረጃ ላይ የምንደርሰው ማለት ነውና በዛ ሰዓት ምንም አምለጫ አልነበረኝም በእነሱ እጅ ውስጥ ሆኜ ከፈጣሪ በቀር። በጣም ብዙ ድብደባ ነበር፣ መድኃኒት ይወጉኛል ምናምን እና መጨረሻ ላይ በጣም ከብዙ ድብደባና ከእንትን በኋላ ነው ራሴን ስቼ እኔ እንዴት እንደሆነ እንግዲህ ከዛ በኋላ ነው ማስተዋወስ ያቆምኩት። የሚወጉኝ ማደንዘዣም ነበረ፣ የሚወጉኝ መድኃኒት፣ ሊገሉኝም አልፈለጉም። እነዛን ሰዎች ይፈልጓቸዋል እኛ ጋር ያሉትን። ከገደሉኝም ደግሞ እነዛም ሰዎች አይወጡም። ያው እነሱም ተጨማሪ ጉዳይ ስለሚያዝባቸው እንደሚገቡ ያውቁታል። ጠቆር ያለ ረጅሙ ዶክተር ነበር። በትክክል ብዙ ናቸው። እሱም አለ ብዙ ናቸው ማለት እንደምናየው እኛ እንደምናገኛቸው 2 ሰው ምናምን አይደለም ከጀርባቸው ያለው ሰው። እኛውን ዋናዎቹን ስናገኝ ወይ 2 ወይ 3 ሰው ነው የምናገኘው አይደለም። ከጀርባ ያለው ህዝብ ብዙ ነው። አብሮ የሚያግዝ አብሮ የሚሰራ ብዙ ወንጀለኛ ነው ያለው ከጀርባቸው። ብዙ የሚተባበር ሰው አለና በእጃችን ገብተሻል አንድ ፍሬ ሰው ነሽ ብዙ ስራችንን ያበላሽሹ ተብዬ ነው እንግዲህ በዛ ሰዓት እንትን የተባልኩት። ያው እንግዲህ እግዚአብሔር ይመስገን አሁን ላይ ሆኜ አስታውሺ የነበርኩበትን ሁኔታ ባላስታውስም ማለት ከነሱ ድብደባና ከነሱ ብዙ ነገር ከደረሰብኝ በኋላ ያው እንግዲህ ቤተሰቦቼ እናንተም ክሮዎችም ያው አይተው ስለነበረ የነበርኩበትን ሁኔታ ተከታተላችሁ በሰዓቱ ባታገኙ ኖሮ ያው ሞት ነው የነበረው
የኔ የመጨረሻ ውድ ቤተሰቦች እዚህ ጋር እንግዲህ ግር እንዳይላችሁ ለምንድን ነው ወደ ሚዲያ እስካሁን በእናንተስ በኩል ያልደረሰኝ አይነት እንግዲህ ጥያቄ ሊፈጥር ይችላል ይሄ ነገር እና ያው እንግዲህ አንደኛ ከኔም ቤተሰቦች ተከልክላችሁ ነው አውቃለሁ። እኔ ያለሁበት ሁኔታ ይዛኔ ወደ እናንተ እንድደርስ ወይም ደግሞ ወደ እናንተ እንድመጣ የሚያደርግ ጉዳይ አልነበረም። በጣም ከባድ ጊዜ ነበረ። እነሱንም እንግዲህ ቢያንስ ወደ ራሷ እስክትመለስ ድረስ ምንም አይነት ወደ ሚዲያ እንዳልቀርብ የከለከሏቸው እንግዲህ የኔ ቤተሰቦች ናቸው። በእኔ ቤተሰቦች ምክንያት ነው እስካሁን ወደ እናንተም ሳንደርስ የቆየ ነው ማለት ነው። አሁን ደግሞ እኔ ራሴን ካወቅኩ በኋላ ያው በራሴ ፈቃደኝነት የነበርኩበትን ሁኔታ እናንተም እንድታውቁ ነው የመጣ ነውና በጣም ከባድ ነበረ በሰዓቱ የነበረው ነገር። ያው እኔ አሁን ላይ ሆኜ እንደዚህ ሳወራው ቀለል አድርጌ ሊሆን ይችላል እና ያለፈ ሰው ያውቀዋል የነበርንበትን ጊዜ ነው። ከባድ ነው፣ በጣም ከባድ ነው አይደለም። በዛ ላይ ደግሞ ሴት ልጅ ሆነች ደግሞ እንደዚህ አይነት ነገር አንቺ ላይ ጥቃት ማሰባቸው አይደለም ማድረጋቸው ማሰባቸው ራሱ ያው ወንጀለኞች ምንም ከማድረግ ለህፃናትና ለእንግዲህ ለሽማግሌዎች የማይመለሱ ሰዎች ላንቺ ለሴቷ ይመለሳሉ ብዬ አላስብም። ብዙ ነገሮች ደርሰውብሻል። እንደው ያው በጣም እናዝናለን። እኛም ደግሞ በዛ አጋጣሚ እኛም ቻልነውን እንግዲህ ሌላ ቦታም ሌላ ኬዝ ላይ ነበርኩኝ እኔም ይሄን ነገር በኋላ ልጆች ናቸው የነገሩኝና ስንፈልግ አካባቢም ላይ የለሽም በቃ በጣም ብዙ ቦታ ነው እየፈለግነው ግን ያው ቀድመው ብዙ ነገሮችን አቅደው ስለነበር ለዛ ነው ከኛም ጠፍተሽ የነበረውና ያለውን ሁኔታም ደግሞ ወደ ቤተሰቦች ጋር ወደ እንግዲህ በጣም ለሚወዱን ለሚያከብሩን ቤተሰቦቻችን እናድርስ በቪዲዮ እናድርስ ስንል ደግሞ ያው ይሄ ነገር ድብቅ መሆን አለበት በውስጥ ነው ማለቅ ያለበት ብሎ ብዙ ነገሮች ተፈጥሮ ነበር ከአንቺ ቤተሰቦች ጋርና ሰዓቱ ከነበረው ነገር አንፃር ነው። ምክንያቱም እነሱም ይፈልጋሉ በእኔ የተነሳ ቤተሰቦቼ ብዙ ነገር ውስጥ ገብተዋል። በጣም ብዙ ነገር ተጎድተዋል። ያድራሻ ለውጥ አንተ ታውቃለህ። ያው ቤተሰቦቻችን የማትረዱን ነገር እዚህ ጋር ምንድነው እኛ የሆነን ኬስ ስናይ በጣም ብዙ ችግር ከኋላችን ይመጣልና በዛ ምክንያት ያድራሻ ለውጥ በጣም ብዙ ጊዜ ነው የምናደርገው። እኛ ራሳችንን እንችላለን ሲሆን ደስ ይላል። ምንም ውስጥ ብንገባ ምንንበት ነው ግን ከኋላ የሚከተለን ቤተሰብ ደግሞ ሊጎዱብን ሲመጡ በጣም ከባድ ነገር ነው የሚፈጠረውና ቤተሰቦቼም ያው ስንት ያድራሻ እንደቀየሩ ታውቃለህ። እኔንም ያው እንግዲህ ትልቁ ወንድሜ ይዞኝ ጸበል ከገባ በኋላ እንግዲህ አሁን ወደ ራሴ ከተመለስኩ በኋላ ነው ሁሉ የተነገረኝ። በጣም ብዙ ጊዜ ያድራሻ ለውጥ አድርገዋል። ብዙ ጊዜ አምልጠዋል። በጣም ብዙ ጊዜ ደግሞ ማስፈራሪያ፣ ዛቻ እናቴ ጋርም ደርሷታል። ወይ እሷን ካለችበት አምጧት ወይም ደግሞ አንቺን እንገልሻለን ያለችበትን አድራሻ ተናገሪ። ኢቭን ጸበል ቦታ ይመጡ እንደነበረ አሁን የተነገረኝ ወደ ራሴ ከተመለስኩ በኋላና ብዙ ነገር ነው የሚደርስብንኛ። በጣም ከብዙ ችግር ውስጥ እየወጣን ነው። ለእናንተ ይሄንን በምንችለው አቅም እንድትማሩበትም ቀጥሎም ደግሞ እንድታግዙን እንድታበረታቱን ወደ እናንተ የምንመጣውና በጣም ከባድ ነው ከኋላችን የሚፈጠረው ነገር። በዚህ ምክንያት ነው ወዲያውንም ወደ ሚዲያ እንዳይመጣ ይሄ ጉዳይ የተደረገበት ምክንያት የቤተሰቦቼ ጉዳይ ነውና ቤተሰቦቼ አድራሻቸውን ማጥፋት ነበረባቸው። ከነዛ ሰዎች ሽሽት ውስጥ ነበሩ። ምክንያቱም እኔን ሲያጡ ወደ ቤተሰብ ነው የመጡት እነዛ ሰዎች ማለት ነውና በጣም ከባድ ጊዜ ነበረ። ለኔ ብቻ ሳይሆን ለሙሉ ለቤተሰቦቼም ለሁሉም ሰው ከባድ ጊዜ ነበር ያለፈው። ያው እንግዲህ ፈጣሪ ብሎ እንግዲህ አሁን ደግሞ ጤናሽን እየተመለሰ ነው። በጣም ደስ ይላል። ብዙ ነገሮች እንግዲህ ተፈጥረዋል። እኛም የቻልነውን ነገር አንቺም ላይ እንደዚህ ጉዳት ያደረሱ ሰዎች አሁንም የቀሩ አሉ። እግር በእግር እየተከታተልን እንግዲህ ያለውን ማድረግ ያለብን ነገር በሙሉ እናደርጋለን። እኛም አሁን እስቲ ማስተላለፍ የምትፈልጊው ነገር ካለ ለአንቺ ማለት ያንቺን እንግዲህ ጤንነት ብዙ ነገሮችን የሚጨነቁ ሰዎች አሉ። ለአንቺ ጤንነት ለአንቺ ያለሽበትን ሁኔታ ማወቅ የሚፈልጉ ሰዎች አሉና ለነሱ ማለት የምትፈልጊው ነገር ካለ በጣም ብዙ ጊዜ ደውላችሁ ጠይቃችሁኛል። በነገራችን ላይ እኔንም በጣም ብዙ ሰዎች ከተለያዩ ሀገራት ደውላችሁ ጠይቃችሁኛል። የምር በጣም ነው ከልብ የማመሰግነው በሷ ስም ቢሆንም ምክንያቱም የሷ መጥፋት የሷ የሆነ ነገር ሆናለች ብሎ ማሰብ አሳስቧችሁ ለጠየቃችሁኝ እንግዲህ እሱ ፈጣሪ ውለታችሁን ይክፈል እላለሁኝ። ውድ ቤተሰቦቻችን አሁን እንግዲህ ራሷን ችላ እሷም ራሷን ማውራት ትችላለች። አሁን ብዙ ነገሮች ተስተካክሏል አሁንና እሷንም በቀጥታ ማግኘት ትችላላችሁ ማለት ነው። ውድ ቤተሰቦቻችን ለነሱም ማስተላለፍ የምትፈልጊው ነገር ካለ ጀግናውም ብሩክም አለ እንግዲህ አዲስ ወንድማችን ነው። ያው አዲስ ቢባልም
ለእናንተ ነው ሚዲያ ላይ ለመምጣት ነው እንጂ ከኋላችን ሆኖ እያገዘን ነበረ እና ውድ ቤተሰቦቻችን እስቲ ጀግናው የምትላትን ነገር ካለ አንተን በልና በመጨረሻ ማስተላለፍ ያለብሽን ለቤተሰቦች ታስተላልፊያለሽ። ወንድምሽ ወጣ ብሎ ነው የት ነው? ትንሽ ወጣ ብሏል። ኦልሞስት ይመጣል። ደውዬለት ነበር ያው እናንተ ለምትመጡ ስታውቁኝ። ኦኬ እሱንም ያው ከኔ በላይ እሱ ነው የሚያውቀው የነበርኩበትን ሁኔታ እኔ አሁን ላይ ያለሁበትንና ይዛኔ እዛ ችግር ውስጥ ከመግባቴ በፊት የነበረውን ነው ዲቴይል የማውቀውና ከዛ በኋላ ያለፉ ፈተናዎችን ከዛ በኋላ የነበሩ ችግሮችን ሙሉ ለሙሉ የሚያውቀው ያው ወንድሜ ነው። ብዙ ችግሮችን አብሮኝ ያሳለፈው። ያው እንግዲህ በዚህ አጋጣሚ ውድ ወንድሜ በጣም አመሰግናለሁ። ዛሬ ላይ ቁሜ እንድሄድ የረዳኸኝ ከእግዚአብሔር በታች ያገዝከኝ ሳይሰለቹ የዛኔ ያው ታውቃለህ አንተም የኛና የእናንተ ትስስር ያው ከወንድምነትም በላይ ነውና ያው ታውቃላችሁ እኔ ስራ ቁሚ በእናንተም በኩል አቁሚ ብለው ቤተሰቦቼን በጣም ብዙ ነገር እንትን ሲሉ አልሰማም መድረስ ስላለብኝ ሰው መድረስ አለብኝ እያልኩኝ ነውና እኔ ጋርም በጣም ብዙ ችግሮች የተፈጠሩት ካሁን በፊትም ብዙ ሙከራዎች ነበሩ በእርግጥ እንዳሁኑ ይከፋም ባይሆን እና ያው የነሱንም ምክር አለመስማት ወይም ደግሞ ላለመስማት ፈልጌ አይደለም ይሄን ነገር ደግሞ የሚፈጠሩትን ነገሮች ሰው ላይ የሚደረገውን ነገር የሚሰሩትን ወንጀሎች ስታይ ደግሞ እንድታቆም የሚያደርግ ነገር አይደለም። እልህም ይይዝ በቃ መቆም አለበት ብለህ በቁርጠኝነት ተነስተን እንድትሰራ የሚያደርግ ስራ ነው የሚሆን እልህም ያሲዝ ስራ ነው ይሄ ስራና ፈልጌ ያልነበረም በሰዓቱና ውድ ቤተሰቦቼንም በዚህ አጋጣሚ ይቅርታ መጠየቅ ፈልጋለሁ። የነሱንም እንትን ካለ መስማት ብዙ ችግር ውስጥ አስገብቻቸዋለሁና ያው እንግዲህ ዛሬ ላይ ለማንሽበት ነገር መቆም ያለ ነው። እንግዲህ እኛ እስከሞትም ቢሆን ዋጋ ለመክፈል ዝግጁ ነን ብለን የወጣ ነው። ስንወጣ ነገር አላማችንም ስለሆነ እንግዲህ ያው ሴት ነሽ አንቺ ብዙ ነገሮች ጫና አለብሽ ከሚለው አንፃር ነው እንጂ መቼም ቢሆን እኛ አንመለስም አሁንም ቢሆን ማለት ነው። እኔም በሆን ማለት ይሄን ቪዲዮ ለሚወዱን ቤተሰቦቻችን ሳይሆን በጣም ለሚጣሉን ከዚህ ስራ እንድንወጣ ለሚፈልጉ ሊገሉን ተከታትለው ሊጎዱን ለሚፈልጉ ሰዎች አሁንም ቢሆን እግዚአብሔር ሙሉ ጤና ይመልሶልኝ ለመቆም ያብቃኝ። ከጀርባችሁ አልጠፋም። አሁን ላይ ኬዝ በርግጥ እኔ ጋር የነበሩ ኬዞችን ያው ወረፋም ስለሚበዛ ነው እንጂ ለወንድሜ ጀግናውም ለሱ ማሳለፍ ይሰጥቻለሁ። እንግዲህ ወደ ራስ ከተመለስኩ በኋላ ይዣቸው የነበርኳቸው ማለት ነው እና ምንድነው ከጀርባ ሆኜ ሙሉ ለሙሉ ከስራው አልጠፋም አግዛለሁኝ። ሁሉንም ነገር ማለት ማቆም አልችልም። ከዚህ ስራ መውጣት አልችልም። ይሄን ስራ ደግሞ እንዳልወጣ የሚያደርገኝ የተጎዱ ሰዎች ናቸው። ኢትዮጵያዊነት አንዳንዴ ከባድ ነው። ውስጣችን ላይ የሚፈጥረው ስሜት ከባድ ነውና ይሄ ነገር የሆነ ነገር እየተደረገ አይተማለፍ ራሱ እኛ ላይ አሁን ውስጥ ገብተን ያየነው ሰዎች አይደለንም። ኖርማል ሰው ራሱ አይቶ ማለፍ ይከብዳል እንደዛ አይነት ነገርና አልጠፋም አለው አሁንም ቢሆን ማለት ነው። እግዚአብሔር ሙሉ ጤናዬን ይመልስልኝ እንጂ አለው። ዋናው እንግዲህ እሱ ነው። እኛም እንግዲህ በሰላም ተመልሰሽ ወደ ስራሽ ተመልሰሽ እንደዚሁም ወደ ሚዲያ መጥተሽ ባይሆን እንኳን ከኋላ መረጃን በማቀበል በምንም ለወደፊት እንግዲህ በደንብ ተጋግዘን እንሰራለን ብዬ አስባለሁ። ዋናው አንቺ ጤንነት ነው። አንቺ ጤና ሁኚ፣ ደህና ሁኚ። ከዛም በኋላ ያለውን ነገር እንግዲህ ወደ ቤተሰቦች እንግዲህ አንቺም ያለሽበት ሁኔታ በየጊዜው እየመጣን እናሳውቃለን። እስቲ ጀግናው የምትለው ነገር ካለ? እሺ ያው እንግዲህ ያው የተፈጠሩትን ነገሮች እኛም በውስጥ በኩል በጣም ብዙ ነገሮችን አይተናል፣ ሰምተናል። ያው ይህን ጉዳይ ልባት ለመስጠትም ከዚህ በኋላ ላለው ቶሎ የአፋጣኝ እርምጃ መወሰድም ስላለበት በኢንፎርሜሽኖችን አሰባስበን ሙሉ ኢንፎርሜሽን ከያዝን በኋላ እርምጃ ለመውሰድ እንላለን፣ እንንቀሳቀሳለን። በዋነኝነት ግን ያው ይበልጥ ያንቺ ጤናም ስለሆነ ጤናሽን ለመመለስ እሱ ላይ ቅድሚያ ተረባረበን እሱን ካስተካከልን በኋላ እንግዲህ እነዚህ ግለሰቦች ጤነኛ ያልሆኑ አስተሳሰብ ያላቸው ሰዎች ናቸው። መቼም ጤነኛ የሆነ ዶክተር እንደዚህ አይነት ስራ ይሰራል ብሎ መገመት በጣም ስለሚከብድ ማለት ነው። በእርግጠኝነት ይሄ የጤነኛ ዶክተር ስራ አይደለም የሚሰሩትና ዶክተሮችን የሚያሰድብ ስራ ደሃን መኖር እንዳይችል በቃ በልቶ ሰርቶ በልቶ ማደር እንዳይችል
የተቸገረ መኖር እንዳይችል እየተደረገ ያለበት ሁኔታ ላይ ደርሰናል። ጊዜውም ያው አስከፊ ነው። አሁን እንግዲህ ይሄን ሀል እሷ ላይ እንዲህ ለማድረስ የተዘጋጁ ሰዎች ያደረጉ ሰዎች እንግዲህ ሴት ልጅ ላይ በዚህ ልክ ጥቃት ለማድረስ የተዘጋጀ ሰው ወንድ ልጅ ላይ ደግሞ እንግዲህ እስከ ግድያ ለመድረስ ሙከራ ነው አይሉ ከሚያደርጉት ነገር አንፃር ስግብግብነት የሞላበት ጊዜ ላይ ስለደረስን እንግዲህ ያው እያየንም ነው። ሰሞኑን በቃ ህጻናቶችን እንደዚህ ያደረጉ እየሸጡ ኩላሊት እያወጡ በጣም ከባድ ነገሮችን እየሰማን እንገኛለን። እንግዲህ አንዷ ተያዘ ሲባል አንዱ ይጀምራል፣ አንዱ ተያዘ ሲባል ነገራ ስራቸውን ራሳቸውን አስፋፍተውና ተደራጅተው የሚሰሩ ሰዎችም ስለሆኑ ጉዳዩን በጥልቅ በሆነ ሁኔታ በመመርመር እንግዲህ ያሉትን ነገሮች በማስተካከል ወደሚቀጥለው እርምጃ እንገባለን። እኛም በእርግጥ ውድ ተመልካቾች እና በብዙ ተጨንቃችሁ ኮሜንትም ላይ እየጻፋችሁ አይቻለሁ። እኔም ጋር ምን ሆና ነው እንዴት ነው የተፈጠረው ነገር እያላችሁ ነበር። ያው የተፈጠረው ነገር ይበልጥ ዛሬ ግልጽ ተደርጓል። ግን ለዛሬ ለዚህ ግልጽ ለተደረገው ነገር እኛም ምላሽ መስጠት ስላለብን እንግዲህ ሄደን በአንድነት እነዚህ ዶክተር የተባሉ ሰዎችን ልክ ማስገባትና ወደ ዘብጥያ ማውረድ ስላለብን ያው ይሄ ግዴታችንም ጭምር ስለሆነ ማለት ነው። ከእናንተ ደግሞ የሚጠበቀው ምንድነው? ለብዙ ሰው እንዲደርስ ሪኮመንድ እንዲያደርግልን ሼር እያደረጋችሁ አብሮነታችሁን ማሳየት አለባችሁ። ለወዳጅ ለዘመድ ደግሞ እንዲደርስ መደረግ አለበት። በቃ ለወዳጅ ለዘመድ መድረስ አለበት፣ ሰው መጠንቀቅ ስላለበት ማለት ነው። ስለዚህ ሰው እንዲጠነቀቅ እንድታደርጉልን ሼር እንድታረጉ እንዲሁም ላይክ እንድታረጉ አሳስባለሁ። ይሄንን ስንልኛ ያው ብዙ ነገሮችን አልፈን ስለሆነም ይሄንን እያደረግን ያለነው የእናንተ እገዛ በዚህ ልክ ያስፈልገናል። ያው ለሚቀጥለው ነገር እኛም ተዘጋጅተን የኛ የተደራጀ ነገር ስለሆነ በዝግጅት ብቻ ጉዳዩን አጥንቶ ቀጥታ የማያዳግም እርምጃ ለመውሰድ እነሱም ላይ በእርግጥ ቼናቸው ያሰፉ ሰዎች ስለሆኑ ጊዜ ሊፈጅ ይችላል እንጂ ፍትህ አልዘገይም። የጊዜ ጉዳይ ነው እንጂ ፍትህ አልዘገይም። ምን ለተጎጂ ፍትህ ስለሆነች እያንዳንዱን ማንቆርቱን ይዘን ወደ ዘብጥያ ለማድረስ የምንችለውን እናደርጋለን። እንግዲህ ገኒ አንቺም አይዞሽ፣ ያው ግዴታ ከፊት ባትሆኝም ችግር የለም ከኋላ በመሆን ያሉትን ነገሮች ታግዣለሽ። እንግዲህ ያው ከሁሉ ይሁናል ቤተሰቦችም እኛ በአፍ ብቻ ሳይሆን በተግባርም እያሳዩ ያሉ ብዙ ቤተሰቦች ጎናችንን ይሉናል። እንግዲህ እኛም ተባብረን የሚደግፈን እስካገኘን ድረስ እነዚህን የማይረቡ ውሾች ሰዎችን ለቃቅመን ወደ ዘብጥያ እናስገባለን። ያው እኔ የምችለው ነገር ይሄ ነው። አይዞሽ እንግዲህ ፈጣሪ ማሪሽ ነው የሚባለው። እስቲ ያው ማስጠብቅ የምትለው ነገር ካለ? እሺ በመጀመሪያ ቤተሰቦቻችን እስከዛሬ ከካሜራ ጀርባ አብረን ስንሰራ የቆየ ነው። ካሁን በኋላ ደግሞ ከካሜራ ፊት ልክ እንደ ወንድሞቻችን መተን አብረን የምንሰራ ይሆናል። ብሩክ እባላለሁ። በመቀጠል ደግሞ ያው ገኒ ላይ እየደረሰውን እያንዳንዱ ነገሮች ተመልክተናል። በጣም ከባድ ነገር ነው። እንዲህ በቀላሉ ሊታለፍ የሚችል ነገር አይደለም። ቤተሰቦቿ ከሷ አልፎ ቤተሰቦቿ ድረስ በነፃነት እንዳይንቀሳቀሱ እየተደረገ ያለ ነገር ነውና እያንዳንዱን ኬዞች ጀግናው እንዳለው እሷም ቤተሰቦቿም ሰላም ሆነው እንዲቀጥሉ ካሁን በኋላ ያሉትን ነገሮች እሷ ጋር ያሉትን ኬዞች በመውሰድ በጋራ እንደምንሰራ ተስፋ አድርጋለሁኝ። ያው በመጨረሻ በጣም ለሚወዱሽ በጣም ለሚሳሱልሽ ውድ ቤተሰቦችሽ እንግዲህ ማለት የምትፈልጊው ነገር በሙሉ በእና እንግዲህ ለተፈጠረብሽ ነገር በሙሉም ደግሞ እኛም ምንችለውን ነገር ሞክረናል። አንቺ ላይ መሆን አልነበረበትም። ይሄ ነገር አይገባሽም። ይሄ ነገር ብዙ ነገሮች ተፈጥሯል አውቃለሁ። እና ሌላ ሕክምና የሚያስፈልግሽ አይነት ነገር ካለ ምናምን በዚህ አጋጣሚ ንገሪኝና እኛም እንትን እንላለን። አዎ በእርግጥ ያው ቅርብ ሰዓት ነው የመጣሁት። ከጸበልም የተመለስኩት ያው ቅርብ ሰዓት ነው። እናንተም ታውቃላችሁ። መጀመሪያ መረጋጋት ላይ ነው ያለሁት እና ያው የዛኔም የተሰጠኝ መድኃኒት በእርግጥ እግዚአብሔር ይመስገን 50 ነበርኩኝ። እንግዲህ
ማለት ትክክል አልነበርኩም። ያው ወንድሜም እንደሚነግረኝ ዛሬ እዚህ ጋር እንደመቀመጥሽ አይደለም ብዙ ስቃይቼብሻለሁ ብሏል። እንግዲህ ከኔ በላይ እሱን ያው ከሱ የምትሰሙት ይሆናልና ያ ነገር በእርግጥ ምርመራ ያስፈልገኛል። እሱን አሁን ከተረጋጋሁኝ በኋላ ትንሽ እረፍት ከወሰድኩኝ በኋላ መጀመሪያ ይሆናል ወደ ሆስፒታል ማለት ነው። ግን አሁን ላይ እግዚአብሔር ይመስገን በሁሉም ነገር ደህና ነኝ። ፈጣሪ ይመስገን ለዚህ ላቆመኝና ውድ ቤተሰቦቼ እንግዲህ የምወዳችሁ የማከብራችሁ ከጎኔ ሆናችሁ ያበረታታችሁኝ እስከዛሬ ያደረሳችሁኝ የት ነሽ የት ጠፋች ብላችሁ የጎበኛችሁኝ በሙሉ በጣም አመሰግናለሁ። ያው እንግዲህ ዛሬ ግልጽ ሆነላችኋል ብዬ አስባለሁ የመጥፋቴ ምክንያትና ድንገትም ስለሆነ የጠፋሁት ማለት ነው። እና ያው እንግዲህ ስለ ሁሉም ነገር አመሰግናለሁ። እግዚአብሔር ይመስገን እንግዲህ ዛሬ ሌላ ቆመንና እናንተንም አመሰግናችኋለሁ። ከጎኔ ሆናችሁ ከቤተሰቦቼ ጎን ሆናችሁ ብዙ ነገር ስታግዙኝ ስለነበረ በጣም በብዙ ነገር ማለት ነው እናንተንም አመሰግናለሁ። ያው እንግዲህ ካሁን በኋላ አለሁኝ አልጠፋም። በእርግጥ ከጀርባ አለሁኝ ግን ያው በደንብ ማገገምም አለብኝ። ጊዜ መውሰድ ስላለብኝ ከካሜራ ትንሽ ልጠፋ እችላለሁ እንጂ ከጀርባችሁ አለሁ ከወንድሞቼ ጎን አሁኜ እንደ በፊቱ እቀጥላለሁ ማለት ነውና ያው ከተወሰነ እረፍት በኋላ ያው ሕክምና መጀመራለሁኝ። ይሄ ነው ያለው ነገር እንግዲህ አሁን ላይ። በጣም መልካም እንግዲህ ውድ ቤተሰቦቻችን እንደሰማችሁት እንግዲህ ያው ገኒን እንግዲህ እየደወላችሁ እግዚአብሔር ይማርሽ በሏት፣ አጽናኗት። እንግዲህ እኛም እየመጣን እናይሻለን በየጊዜው እየመጣን ያለውን ነገር አንቺንም ወደ ቤተሰቦቻችን ማድረስ ካለብን እንደዛ እናደርጋለን። አንቺ የሚያሻቸው ኬዞች እንግዲህ በቻልነው አቅም እኛም ቶሎ ለመድረስ ብሩኬንም አሁን አካተናልና ያው ከበፊት መረጃ በማቀበል ብዙ ነገር ከጀርባችን ነበር የሚሰራውና አሁን ኬዞችን ራሱ ይዞ እንዲሰራ ለማድረግ እንግዲህ እሱንም በዚህ አጋጣሚ እንድታበረታቱት ውድ ቤተሰቦቻችን ጠይቃለሁ። ምክንያቱም ይሄ ስራ ካልተደገፈ ካልተበረታታ በጣም ከባድ ነው። እኛ ያለን የእናንተ እርካታና የእናንተ ምስጋና ነው። እንግዲህ ብዙ ነገሮችን ሁለተኛ ደግሞ የተጎዱ ሰዎች ደስተኛ ሆነው ስናይ ነው ዋናው እርካታችን እና ውድ ቤተሰቦቻችን በዚህ አጋጣሚ እሱንም እንግዲህ በአዲስ ቻናል ሊመጣ ይችላልና እሱንም እንድታበረታቱት ስል በዚህ አጋጣሚ እጠይቃለሁ ማለት ነው። ውድ ቤተሰቦቻችን እንግዲህ አሁን እስቲ የነበረውን ሁኔታና አንዳንድ መረጃዎችን ከወንድሟም የምጠይቅ ይሆናል ማለት ነው። በቀጣይ ሁላችሁም ስለነበራችሁ ውድ ቤተሰቦቻችን በጣም እናመሰግናለን። እንግዲህ ሁላችሁም ይሄንን ቪዲዮ የምታዩ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰብ ሆኖ ላለሁኝ ሐሳብ አስተያየታችሁን ደግሞ ኮሜንት ላይ አሳውቁን። በቀጣይ እንግዲህ ወንድምየዋን እስከማገኘው ድረስ መልካም ቆይታ ላለሁኝ። እንግዲህ ውድ ቤተሰቦቻችን እንግዲህ እንደምታዩት የገኒ ወንድም እንግዲህ መጥቷል ማለት ነው። ያው በዚህ አጋጣሚ ውድ ቤተሰቦቻችን ያው ብዙ ነገሮችን ከሷ ጋር ሆኖ ብዙ ነገሮችን ከሷ ጋር አሳልፎ ብዙ ውጣ ውረድ ያየ ወንድሟ ነውና በዚህ አጋጣሚ በጣም ክብር ይገባል ማለት በቃ በጣም ጀግና ነው እሱ ራሱ። ለምን እሷ ላይ ብዙ ጥቃት ሊሰነዘር እንደሚችል እያወቀ ሁለተኛ ደግሞ እሱም ላይ ብዙ ቤተሰብ ላይ ብዙ ነገር ሊያደርሱ እንደነበረ መረጃው እያለው ያው እኛም እንግዲህ እኛ ላይም ትንሽ ጮህብን ነበረ በሰዓቱና ትንሽ ያው ያለው ነገር አድናደንህም ሊሆን ስለሚችል ብለን ነው እኛም ያለፍነው። ምክንያቱም ሰው ቤተሰብ የሆነ ነገር ሲሆን ምናምን ምክንያት ይኖረውም አይኖረውም ይናደዳል። ያው የተፈጥሮ ባህሪ ነው ብለን ነው እኛም ያለፍነውና እስቲ ራስንም ማስተዋወቅና ለቤተሰቦች ያለውን ነገር የተፈጠረውን የነበረውን ሁኔታ ሁሉን ነገር ግልጽ አድርገህ እሷ ራሷን በማታውቅ ሰዓት የሆነውን ነገር እንዳለ ያው ለቤተሰቦች እንድትነግርልኝ ነው የመጣሁትና ራስን አስተዋውቅልኝ። ያው እኔን እንደምታውቁኝ የገኒ ወንድም ነኝ። ያው ስሜን ማስተዋወቅ ብዙም አስፈላጊ መስሎ ስላልታየኝ የገኒ ወንድም በሚለው እሺ ያው ኦኬ ሚዲያ ላይ ስምህ እንዳይወጣ ከፈለክ ምንም ችግር የለውም። እሺ እና ገኒ የነበረችበት ነገር በጣም ከባድ ነው። በጣም ብዙ ነገር አሳልፈናል። ከባድ ነበር። ያው ዛሬ ሁሉም ነገር አልፎ እዚህ ደርሰናል። እግዚአብሔር ይመስገን። ግን
ያሳለፍነው መከራና ስቃይ ከምነግርህ በላይ ነው። በጣም ታማ ነበር። ህመሟም እኔ እሷን ይዤ ወደ ጸበል በሚሄድበት ሰዓት በጣም ታስቸግረኝ ነበር። ያደረሱባት ጥቃት አንድና ሁለት የለውም። በጣም ግራ የሚያጋባ የሚያወዝጋግብ፣ እሷን ወደ እብደት እንድትገባ ያደረገ፣ ራሷን እንድትስት ያደረገ ጥቃት ነበር እና በጣም ያሳዝን ነበር እና እኔም ስራዬን አቁሜ ያው ምንም ማድረግ አልችልም፣ የቤተሰብ ነገር ነው እና እሷ ከምንም ነገር በላይ ደግሞ የቤተሰብ ነገር ቅድሚያ መሰጠት ያለበት ነገር ነው። እሷን ይዤ ወደ ገዳም በመሄድ ያው እዛ ጸበል ከአንዱ ጸበል ወደ አንዱ ጸበል በጣም ብዙ ቦታ ላይ የቀያየርን እንድትጸበል አድርገናል ማለት ነው። እንደው ማለት ያው አሁን ላይ አልፏል ተመስገን ነው የሚባለው እና በጣም ብዙ ነገሮች ያው እንግዲህ በፈጣሪ ቸርነት ብዙ ነገሮችን አልፋ እንግዲህ በህይወት አለች። አሁንም በጣም ደስ የሚል ነገር ነው ይሄ ነገር እና እስቲ እንደው አንተ መጀመሪያ ላይ ስታያት እንደዛ በጣም ብዙ ነገር ነው የሚተናገርክን በሰዓቱ ምንድን ነው እስቲ አይምሮህ ላይ የነበረው ነገር ምንድን ነበር? ማለት እኛ ላይ እንደዚህ የሆንኩበት ነገር ምክንያቱም እኛን ፈልገንም ያመጣናት ከልጆች ጋር እንደምንም ብለን ብዙ ቀን ፈልገናት ያመጣናት እኛ ነበርንና ብዙ ነገሮችን እያልከን ነበርና ምንድን ነው እስቲ ያው የዛኔ በጣም ስሜታዊ ሆኜ ነበር። እንደዛውና ሰዓት እኔ ለማንም ሰው ክብር የምጨነቅበት ሰዓት አይደለም። ያው እናንተም እሱን ተረድታችሁኛል። ለዛም ነው በጣም ስሜታዊ ስለሆንኩ። ተረጋጋ፣ አይዞህ አትልበስ። ውድ ቤተሰቦቻችን በዚህ አጋጣሚ ብዙ ነገሮችን ገኒ እኔ ያደረገችው ነገር በተለይ ደግሞ ለሴቶች ብዙ ነገሮችን ነው የምታደርገው። ያው ቅድምም ብያቸዋለሁ እና ሴቶች ተጎድተው ስታይ በጣም ነው የምታዝነው። በዚህ አጋጣሚ በጣም ማለት ነው በቃ ተይ እየተባለች ራሱ ተመልሳ የገባችው በዛ ምክንያት ነው። አንዲት ልጅ የተጎዳች ልጅ ነበረች ከአረብ ሀገር የተመለሰች ልጅ እና በሷች ምክንያት ነው ተመልሳ የገባችው። የሆነ ሰዓት አቁማ ነበር አስታውሳለሁ። እሷን ኪዝ አልተውም ብላ ነው እና እዚህ አጋጣሚ የምር በጣም ጎበዝ ጀግና ሴት ነች። እኔ በዚህ አጋጣሚ ያለውን ነገር ላሳውቅ ብዬ ነው እና አይዞህ አንተም ተረጋጋና ያለውን ነገር እዚህ ጋር የተፈጠረውን እያንዳንዱን ነገር ምክንያቱም እነዚህ ይህንን ጥቃት ያደረሱባት ወንጀለኞች እግር በእግር አሁንም ይዘናቸዋል። ግማሾቹን እግር በእግር ግማሾቹ ገና ይቀራሉ። እኛም ላይ እያሴሩ ያሉ ብዙ ነገር አለና ያንን ነገር እኛ ለጥንቃቄም አንደኛ ለጥንቃቄም ሁለተኛ ደግሞ ገባህ ይህንን ነገር ሁሉም ሰው ማወቅ አለበት። እሷ ላይ የደረሰው አዎ በደንብ ሁሉም ሰው ማወቅ አለበት። ስለዚህ ድጋሚ ሌሎች ላይ እንዲፈጠር መፍቀድ ስለሌለብን ይህ ነገር ድጋሚ ሌላም ሰው ላይ እንዲፈጠር ስለማንፈልግ አንደኛ ለጥንቃቄ ያህል ይህንን ነገር እንትን ስላለች ነው እንደዚህ ሆነው። በእርግጥ ብቻዋን በመሄዷ ልጆችም ነበሩ፣ ግን ብቻዋን ነገሮችን በመዳፈሯ ነው ሁሉ ነገር የመጣው። ግን ቢሆንም ደግሞ ለሀቅ ለእውነት እስከሆነ ድረስ ይህ ነገር የተፈጠረውና የነበረውን ሁኔታ ምን ትል እንደነበረ እዛም ጸበል ቦታም ስትጸበል ያለውን ሁኔታ እሷም ላይ ደግሞ ድጋሚ ሌላ ጥቃቶችም ተሞክረው ነበርና እነሱን ነገሮች ያው በቅርበት ሆነ አንተ ነበርክ እያየ የነበረው እና እሱን ነገር እስቲ ያለውን ነገር ሁሉንም ነገር ለቤተሰብ ግልጽ አድርገህ ነገራቸው። እሺ መጀመሪያ እናንተ ጋር የጮህኩባችሁ በጣም ስላስቀየምኳችሁ እጅግ በጣም ይቅርታ። ይህ ነገር ዛሬ በህይወት እንድትኖር ካደረጋችኋት መካከል እናንተ ከፍተኛውን ሚና ተጫውታችኋል እና ለእናንተ ማመስገን በነበረብኝ ሰዓት እናንተን ስለተሳደብኩኝ ስላመነጫጨኳችሁም እጅግ በጣም ይቅርታ። ያው ገኒ እንደምታውቀው የቤቱ ብቸኛ ሴት ልጃችን ናት፣ ብቸኛ እህቴ ናት እና ለእናቴም ሌላ ልጅ የላትም ከእኔና ከሷ እና በቃ ሁለታችን ተስማምተን ተፋቅረን እና ራሳችን ጠብቀን እንድኖር ሁሌም ትመክረናለች እና ገኒ በጣም ለእውነት በጣም የምትቆም ብርቱ ሴት ናት፣ በጣም ጠንካራ ናት። ግን ይህ ነገር ደግሞ ለእኛ ስጋት ነበር። እናቴ ሁሌም ቢሆን ማዘር
አትፈቅድላትም ይህን ስራ እንድታቆም በተደጋጋሚ ትነግራታለች። እኔም እቃወማታለሁኝ። በፍጹም ስራውን እንድታቆም እፈልግ ነበር፣ ግን እሷ ፈቃደኛ አልነበረችም። እሳቸውም ያው እናቷ በጣም እኛ ላይ ይዛን ጮኸው ነበር። እንደዚህ ሆና እንደዚህ እንትን ብላ ድጋሚ ካሜራ ይዛችሁ ትመጣላችሁ እያሉ ብዙ ነገር ሲሉ ነበር። እና እኛም ያለውን ነገር ስሜቱን ስለምንረዳ እዚህ ጋር ብዙ ሰው የእሷን ደህንነት የሚጠብቅ ሰው እንዳለ ስላላወቁ ነው እሳቸው ያው በዛን ሰዓት እንደዚህ ሆኑት። ጊዜያዊ ስሜት ነው እና እረዳለሁኝ። እኔ እንደ ስራ ባልደረባም እንደ ጓደኛም እንደ ወንድምም እረዳለሁ ነገር እና የሆነ ጥቃት ሲደርስ መቼም መጀመሪያ የነበረውን ሰላም አታስታውስም። ወደፊት የሚመጣ ሰላም ያለ አይመስልም። እዚያ ጭንቅ ቦታ ላይ ስትሆን ያለውን ነገር በቃ ለአንተ ጥሩ ነገር ይሰማኛል የምትለው መተንፈስና መጮህ ማውራት ነው እንጂ ያው ይህ ነገር አልፎ ነገር ሌላ ነገር ይመጣል ብለህ የማታስብበት ወቅት ይሆንብሃል በዛ ሰዓት። እና አሁን ማዘር በጣም አዝናለች፣ ተጎድታለች። ለዛም ነው ገኒ ከዛ በኋላ እሺ ወደ ገዳም ነበር የወሰድኳት። እንዳገኘናት ምንም ነገር ማስታወስ አልችልም። ትሳደባለች፣ ትስቃለች። እንደገና ያ መጥፎ ትውስታ ደግሞ የስነ ልቦናዊ ጫና ማድረሱባት ነው መሰለኝ። ትፈራለች፣ ሰውን አትጠጋም ምናምን። በቃ ያው ወንድም ነኝና እኔ እንግዲህ ከኔ የቀረበ ማንም ስለሌለ በጣም እውነት በጣም ከባድ ጊዜ ነበር። ህመምተኛን ጸበል ቦታ ይዞ ሄዶ ያውም የሚገርምህ እዛ ጸበል ቦታ አንድ ጸበል ቦታ አይደለም፣ ከአንዱ ጸበል ቦታ ወደ አንዱ ጸበል ቦታ እየሄድን በጣም ከ6 ጸበል ቦታ 6 ገዳማት ምናምን የቀየርነው። እዛም ሆነን እንኳን እየመጡ ያስፈራሩናል፣ ሰው ይልኩብናል። ምንድን ነው እያሉ የሚያስፈራሩት? የሚመጡት ምን አይነት ናቸው? እንጨርሳታለን ነገር ነው የሚሉት። ተጸባይ መጥተው ነው ተጸባይ መስለው ሌላ ሰው ልከው። ይገርማል እንደ እውነት እንዴት ገዳም ድረስ ሰው ይህን ያክል ክፋት። ፈጣሪ የሚመለክበት ፈጣሪ እንግዲህ ሰው እዛ ጋር ሲሄድ ኃጢአቱ ሙሉ ይቅር በለኝ ብሎ ማረኝ ብሎ የሚሄድበት ቦታ ነው የሚመለስበት ቦታ ላይ እነሱ በዚህ ልክ በዚህ እርቀት መሄዳቸው በጣም እጅግ በጣም ያሳዝናል። ያው እኛም ራሳችንን ለመጠበቅ ስንል ቤተሰቦችም ያን እንደዛ አይነት መልእክት ሲደርሰን በቀጥታ ምን እያሉ ነው እስቲ የሚያስፈራሩት የነበረው? እኛስ ለምደነዋል እዚህ እኛ ምንም ኖርማል ነው ለኛው በዚህ ሰዓት። እና አንተን ምን እያሉ ነበር እዛ የሚያስፈራሩ? እሷስ ላይ ምንድን ነበር የተሞከረው ጥቃት? የሆነ ቀን ተሞክሯል ብለኛልና ገፍትረው ለመጣል ምናምን አስቦ ከዛም በኋላ የሆነ ሰው እንደያዛት ምናምን ብዙ ነገሮችን አውርተኛልና የነበረውን ሁኔታ አንተ ስለነበርክ የምታውቀው እስቲ ያው በጊዜው የተፈጠረውን ሁኔታ ማን እንደዛ ሊያደርግባት እንደሞከረ ጭራሽ ሴት በሴት እንደዛ አድርገው እንደዛ ብዙ ነገሮች ሞክረዋል ተብሏል። እና እሱን ነገር በግልጽ እስቲ ንገረኝ ለቤተሰቦች። የሚልኩብን መልእክት እኛ ምንም እንዳንል ድምጻችንን አጥፍተን ዝም እንድንል፣ የሆነ ነገር ከጠቆምን ወይ እነሱን የምናጋልጣቸው ከሆን እሷንም እኔም እና ቤተሰቦችን በሙሉ እንደሚያጠፏቸው በጣም በተደጋጋሚ ይነግሩናል። እኛ ግን ይህን ነገር ሁኔታዎች እስኪስተካከሉ ድረስ እኛ ምንም አንልም እያልን በፍጥነት ያን መልእክት ከሰማን በኋላ ወዲያውኑ ሌላ ገዳም በመሄድ እየቀየርን ያው ጸበሏንም ያለማቋረጥ እንድትጸበልና ከዚህ ክፉ በሽታ እንድትላቀቅ እና ደግሞ የተለያየ እንትኖች እገዛዎች ያስፈልጓት ነበር። ከጸበልም እንደወጣች ያንም በማመቻቸት ላይ ነበርን። ከጸበል ወጥታ ራሷን እንድታገግምና የተለያዩ ሳይካትሪስቶች ጋር ሄዳ የአእምሮ እንትን እንዲሰጣት አድርገናል። እሱን ለማመቻቸት እዛ ጭንቅ ውስጥ ብቻ ፈተና ሲመጣ በጣም ከባድ ነው። እዛው ላይ ይደራረባል። በጣም ከባድ ነበር። ውድ ቤተሰቦቻችን በዚህ አጋጣሚ ያው ብዙ ነገሮች ወደፊት ያው የፊዚዮቴራፒ ብዙ አይነት ሕክምናዎች ያስፈልገውታል ተብላለች እና በዚህ አጋጣሚ እሷንም አግኝታችሁ እንግዲህ ማገዝ የምትችሉ ሰዎች እንድታግዟት በእኔ ስም እጠይቃለሁኝ። በዚህ አጋጣሚ ውድ ቤተሰቦቻችን ምክንያቱም ብዙ ነገሮች ተፈጥሯል እሷ ላይ እና
ይህንን ነገር እናንተ የሆነ ነገር እንኳ ብታግዟት ቢያንስ የሆነ ነገር ይረዳታልና ውድ ቤተሰቦች በዚህ አጋጣሚ ነው ውድ ቤተሰቦች የምትችሉትን ያቅማችሁን ብታግዟት ብዬ ሪኮመንድ አደርጋለሁ። እናንተ ብዙ ነገር ስለለፋችሁ ቢያንስ የሆነ ነገር ደገፍ ስትደረግ ጥሩ ነው። እናንተ ብዙ ነገሮችን ስላሳለፋችሁ በዚህ 2 ወር 3 ወር ውስጥ በጣም ትልቅ ከባድ ፈተና ነው ያሳለፋችሁት እና ለዛም ነው እጅግ በጣም አመሰግናለሁ። ደግሜ የእውነት እኔ ቃል የለኝም ለእናንተ ምን እንደምላችሁ አላውቅም። በቃ ሁሌም ከጎናችን ስለሆናችሁ በጣም አመሰግናለሁኝ። ክብር ይስጥልኝ። በጣም አመሰግነው። እውነት ቆራጥ ናችሁ አሉ በጣም ጎበዝ ጀግና ሴቶች አሉ ለእውነት የሚሞግቱ። ግን ሴት ይህን ያክል ርቀት ሂዳ ለእውነት መሟገት ከቻለች ወንዶች የት አለን? እኛ ከጎናቸው ብንሆንስ? እና በእነሱ ዙሪያ ያሉ ሰዎች፣ በዚህ ስራ ላይ የምትሰማሩ ሰዎች፣ የህግ ባለሙያዎች ከለላይ ቢያደርጉላቸው እና ጥብቅ ክትትል ቢያደርጉላቸው በጣም ጥሩ ነው ብዬ አስባለሁ። የእውነት እኔ አሁን ማለት ነው እስከዛሬ ድረስ ከሚሰማኝ ስሜት የበለጠ ይህን ስራ ድና ካገገመች በኋላ እንድትቀጥል የበለጠ ፍላጎት እንዲኖረኝ ነው ያደረገችው። ምክንያቱም የተጎዱ በጣም ብዙ ሴቶች እንዳሉ ተሰማኝ። ግን አሁን ዛሬ ታማለች፣ ጥቃት አደረሱባት በሚል ፍርሃት ይህን ስራ ካቆመች የእነሱ ዓላማ ተሳካላቸው ማለት ነው። ስለዚህ እነሱ እንዲሳካላቸው ደግሞ በፍጹም መፍቀድ የለብንም። እቺ ልጅ ከጎኗ ሆናችሁ እኛም ከጎኗ አለን፣ እናንተም ከጎኗ ስታግዟትም ቆይታችኋል። ከዚህ በኋላ ያለውን ነገር በደንብ መሞገት አለብን፣ መከታተል አለብን። እሷ ከዳነች በኋላ ይህን ነገር በደንብ እንድታስቀጥለው እንፈልጋለን እና በፍጹም መቀጠል ያለበት ነገር ነው። እንደዚህ የሚሰማኝ። አንተስ እስቲ እንደ ወንድም አሁን ለምሳሌ ያው አንተ በጣም የቅርብ ወንድሟ ነህ እና በስልክም በምንም የሚመጡባት ዛቻዎች አሉና እነዛን ዛቻዎች ስትሰማ ምን አይነት ስሜት ነው የሚሰማህ እንደ ወንድም? እፈራለሁ። ያው ፍርሃት ይኖርብሃል። ግን እንዴት ያው ካሳለፍነው ነገር ቢሆን የተወሰነ ትምህርት ወስደናል። እንዴት ማለፍ እንዳለብን እና እንዴት እነሱን ተከታትለን ማጋለጥ እንደምንችል የተለያዩ ሲስተሞችን እንጠቀማለን። እንደዛ በማድረግ እና ራሷን በቻለችበት ሁኔታ ላይ ራሷን የሚያጋልጥ ነገር ለብሳ እንዳትሄድ ማለት ለምሳሌ እንደ ማስክ ምናምን ነገር አድርጋ ብትንቀሳቀስ ተሸፋፍና ሁኔታዎች እስኪስተካከሉ ድረስ እና አላስፈላጊ እንቅስቃሴዎችን መግታት እንዳለባት እና የእነሱንም አድራሻ ማፈላለግ ለህግ እንዲቀርቡ ማድረግ። እሱ እንግዲህ ያው እኛ ወደፊት ያው የተወሰኑት ቤተሰቦቻችን በነገራችን ላይ የተወሰኑትን ደርሰን እንግዲህ በህግ ሂደት ላይ ነው ያለው ጉዳያቸው እና ደርሰንባቸዋል የተወሰኑትን። አሁን የቀሩት መሰሪ የሚባሉት ዋና ዋናዎቹ ይህንን ነገር እንዲሆን በጣም በድብቅ እየሰሩ ያሉ ሰዎች ናቸው እና ወንጀለኞች እነሱን ነው አሁን በዋነኝነት እንግዲህ ተከታትለን የምንይዛቸው። ውድ ቤተሰቦቻችን ያው ብሩኬም አሁን ከጎኔ ይሆናልና እንግዲህ በዚህ ሚዲያ በቀጣይነት አዳዲስ ኬዞችን ይዞ ይመጣል ብዬ እንግዲህ እሱንም አናግሬዋለሁ። ምክንያቱም ያለውን ነገር ይሄ ነገር መቆም የለበትም፣ ወንጀለኞች ሀይ ሊባሉ ይገባል እና ውድ ቤተሰቦቻችን ያለውን ነገር ለእናንተም ለማሳወቅ ነው። ውድ ቤተሰቦቻችን እንግዲህ ያው የገኒን ጉዳይ እንዳያችሁት እንደሰማችሁት ነው። በጣም አመሰግናለሁኝ ስለ ሁሉም ነገር፣ ስለሆነውም ስለተደረገልን ነገር በጣም አመሰግናለሁኝ። ስለ ሚዲያው እኔ ያን ያክል እውቀቱም የለኝም፣ ግን እናንተ ስለምታዩት በጣም ለእናንተ ቅርብ ናትና እሷ እየደወላችሁ አበረታቷት። ከዚህም በላይ በርትታ የተለያየ ነገሮችን እንደምታቀርብላችሁ ተስፋ አድርጋለሁኝ። ያው አሁንም ያለችበት ሁኔታ ሙሉ በሙሉ ተሽሏታል ማለት አልችልም። ብዙ የሚቀራት ነገር አለ፣ ግን እግዚአብሔር ይመስገን ከጎናችን ስለምትሆኑ በጣም አመሰግናለሁ። ደግሜ አመሰግናለሁ። እሺ እንግዲህ ያው ውድ ቤተሰቦች እንግዲህ ያው በቀጣይ ምንድነው ያለው ሁኔታ የሚለውን ነገር
ወደ እናንተ እንግዲህ ያለውን ነገር እናስተላልፋለን ማለት ነው። ቤተሰቦቻችን እስከዚያው ድረስ ሁላችሁም ይህንን ቪዲዮ የምታዩ ሁላችሁም ላይክ፣ ሼር፣ ሰብስክራይብ አድርጉ። ይሄ ነገር መቆም አለበት። ወንጀለኞች የትም ወንጀል ሰርቶ የትም እንደማያመልጡ መታወቅ አለበት እና ውድ ቤተሰቦቻችን እስከዚያው ድረስ እንግዲህ መልካም ቆይታ ላለኝ በሌላ ኬዝ በሌላ ጉዳይ እስከምንገናኝ መልካም ቆይታ፣ መልካም ጊዜ